ያደርጋል ለመውለድ። በሷ ሰበብ ደግሞ ዝርያ ኮሜንት ላይ የዴዚ አያቷ ሊሆን ይችላል እያሉ ነው። አያቷ ባረገው አይታማ ነበር በጣም ናፈቀችኝ ብላ አፋውጥታ ነው ለሰላም ነገረችው። እግዚአብሔር ይመስገን። ሰላም ነሽ? ላስገባሽኝ አመሰግናለሁ። ችግር የለም። እንዴት ነሽ? አይ የዴዚና ስታወሩ ሰምቼ ነው እና በቅርብ አካባቢ ስለማውቃት ነው። አዲስ አበባ መታ ከትናንት ወዲያ ማታ ነው ያረፈችው። ምን እውነት? እግዚአብሔርን እኔ ልጅ እናት ነኝ። እመቤቴን የልጅ እናት ነኝ። አዲስ አበባ ነው የሞተችው? አዎ መታ ነበር ከትናንት ወዲያ ማታ። አሁን ሬሳ ምርመራ ቤተሰብ ይደረግ ብሎ ቤተሰብ አይደለም ሐኪም ቤት የወሰዳት ሌላ ሰው ነውና ቤተሰብ ስላላመነበት ሬሳ ምርመራ እየተደረገ ነው እንጂ ቤተሰብ ጋር ነው እኮ ያረፈች። እዚህ አዲስ አበባ መታ ነው ሐኪም ቤት የሞተችው። በስመ አብ ወወልድ ወመንፈስ ቅዱስ እግዚኦ። እና አይ ከስር ስታወሩ ውሸት አይደለም። እኔ በቅርብ ስለማቅ ነው ቤተሰቧንና 4 ኪሎ አካባቢ ናቸው ቤተሰቦቿ እንደውም ያሉት። ዊንጌታ አሜሪካ መስሎኝ እኮ ነው። አይ ለረፍት መታ ነበረ ሳምንት ምናምን ይሆናታል። እና ድንገት አመማትና የሆነ ሰው አብሯት ነበርና ወደ ሕክምና ወሰዳት። እዛው አረፈች። ከዛ ቤተሰብ ይሄን ሲሰማ እንግዲህ ጥርጣሬ አድሮባቸው ይሁን በሕክምና ስህተት ነው ብለው ይሁን አላቅም፣ ብቻ እስካሁን አስክሬኗ ለምርመራ እንትን ያለው ለዛ ነው ይፋ እንደዚህ ያልተደረገ የነበረው እንጂ ቤተሰብ ሁሉም ያውቃል። ዴዚም ፖስት እኮ አድርጋለች ለተወሰነ ጊዜ አሞኛል የለውም ብላ። ወይ ዴዚ በእናትሽ ግርሳት እያወራችሁ ስለነበረ ውሸት አይደለም። ከትላንት ወዲያ ነው ማታ ነው ያረፈች የነበረው። ትላንትና አስክሬን ምርመራ ሐኪም ቤት ነው ያለው። ዛሬም እንደዛው እና ወንድሞቿ እህቱ ዴዚ የሰማችሁ መች ነው? አሜሪካ ናቸው። እነሱ እስኪመጡ ድረስ እየተጠበቀ ነው። ዴዚ የሰማችሁ መች ነው? ሳሰማ ትቀርና ቤተሰብ ሁሉም ሰምቷል። ቤተሰቦቿ ነው የሚጠበቁት። ዛሬም ላትቀበር ትችላለች መሰለኝ ቤተሰብ እስኪገባ። ሰላም ቢሆን የሞተችው ያው ቤተሰብ ቶሎ ላይሰማ ይችላል ተብሎ ሊደበቅ ይችላል። ዴዚም ጥቆ ካደረገች ያው ዛም ቅርብ ያሉ ሰዎች ካሉ ያው ኢትዮጵያ ላይ ከሆነ የሞተችው ቤተሰብ በሙሉ ወዲያው ነው የሚሰማው። ቤተሰብ ሰምቷል። ሁሉም ሰምቷል። እየመጡ ነው የተባለው። ዛሬም አይቀበርም። ድንገት ነው። በጣም ሳትታመም ነው ሐኪም ቤት በአንድ ቀን ነው አረፈች የተባለው ገብታ እና ቤተሰብ አላመነበትምና ስህተት ይኖራል ሕክምና ብሎ የሬሳ ምርመራ ይደረግ ብለው ሐኪም ቤት ነው ያለችው። ሬሳው ራሱ ምን አይነት በሽታ ቤትም አልመጣም። ምን አይነት ለዛ ቤተሰብ ጥርጣሬ የራሷ ቤተሰብ ጥርጣሬ ስላደረባቸው ምርመራ ይደረግ ብለው እንደዛ ነው እንትን ያልተባለው እንጂ ቤተሰቦቿም እህቶቿም አሜሪካ ያሉትም ወንድሞቿም ሰምተዋል። ወጉ ሳልደነ ቅድስት ማለት አሁን ነው። በስመ አብ ወወልድ ወመንፈስ ቅዱስ። ለዛ ነው የገባሁት እና ውሸት አይደለም። ቴንኪው ራይልዬ ከበርሽ አከብርሻለሁ፣ ወድሻለሁ። መቼም አልዋሽም። በቅርብ አመመኝ ብላ ሐኪም ቤት ሲወስዷት አሁን እንትና ቦዲዋ ቼክ እያስደረጉ ነው። በአንዴ እንዴት ሄዳ ትሞታለች? ምን አድርገዋት ነው? የሐኪም ችግር ሊሆን ይችላል ብለው ቦዲዋ ኢትዮጵያ ሄዳ ሆሊዴ እስቲ ቆይ እናጣራሩ። አንዳንዴ ዝም ብለን ቸኩለን የምናወራቸው ወሬዎች ደፈና ላሳይህም ቢካልክ አንተ እርኩስ አታምንም አይደል? እና ላሰማ ገዛ ዘመዷ ስታወራ እኔ ቤት ገብታ ወንድም በጣም አሪፍ የተሰራው። እሺ አመሰግናለሁ። እንደዛ ነው ታዳምጣለህ እንጂ ቤተሰቦቿም እህቶቿም አሜሪካ ያሉትም ወንድሞቿም ሰምተዋል። ወሰድነ ቅድስት ማለት አሁን ነው። በስመ አብ ወወልድ ወመንፈስ ቅዱስ። ለዛ ነው የገባሁት እና ውሸት አይደለም። ቴንኪው ራይልዬ ከበርሽ አከብርሻለሁ፣ ወድሻለሁ። መቼም አልዋሽም። በቅርብ ስለማቅ ነው ቤተሰቧንም እና ውሸታ የልጅ እናት ነኝ። በልጅ እናት አልዋሽም። ምን ያስዋሽሻል? ያልሞተችማ ሞተች የምትይው? አይ ቤተሰብም ስለሰማ ቤተሰብ ባይሰማም እንዲህ አልልም። ግን ቤተሰቦቿ እየተጠበቁ ነው። ወይ ዛሬ ይገባሉ ወይ ነገ ይገባሉ። በስመ አብ ባርባራም እኮ ቤተሰብ እንዳይሰማለች እንጂ በቻይንኛ ነግራን ነበር። በቃ ትሰማለህ፣ ሞታለች። ዴዚም ለጥፋለች። ሾክ ኒውስ አይ ዶንት ብሊቭ ብላ ፖስታለች። እናትየው ደግሞ ከ15 ቀን በፊት ልጄ ዴዚ ናፈቀችኝ። ታፕታፕ ኮምፕሊንግ አድርገ ዝም ብለህ ወሬ አትመጥምጣ በሻ። ታፕታፕ ኮምፕሊንግ አድርጉ። አንዳች ታፕታፕ እንትን ያላችሁ ታፕታፕ ኮምፕሊንግ አድርጉ። ነፍሷን ባጸደ ለካ ሞት ክፉ ነው። ቀጠሮን ሳይሰጥ ድንገት ከተፍ የሚል ነው። ወዳጅን ነጥቆ ሐዘን የሚያሳቅፍ ነው። የታለ ያ ሁሉ እቅድ? የታለ ያ ሁሉ ተስፋ? የታለ ያ ሁሉ ኩርፊያ? የታለ ያ ሁሉ ፈገግታ? ለካ ሞት ክፉ ነው። ልጄ ናፈቀችኝ ብላ ፖስታ ነበረ። ልጄ ናፈቀችኝ እንዳለች እናት ታማ ህይወቷ አልፏል።
ይሄ በጣም የሚያሳዝን ነው። ሚዲያ ላይ እንግዲህ ሁላችሁም ታቋታላችሁ። በቅርብ ጊዜ በልጇ ጉዳይ ልጇ የመረጠችውን ቦይፍሬንድ ወይንም ፍቅረኛዋን አይሆናትም፣ ለልጄ ይሄ አይገባትም፣ እሱን ማግባት የለባትም የሚል ጸብ ላይ ነበሩ። ያው ልጅ ከወደደ እኔም በወቅቱ አልተናገርኳትም፣ ግን በወቅቱ የራሴን አስተያየት 18 ዓመት የሞላት ልጅ ወድጃለሁ ካለች የወደደችውን ልጅ እንኳን ሀበሻ ወዳልን ጥቁሩም ወደው እምቢ ካሉ በሰላም መሸኘት ነው የሚቻለው። የእናትነት ድርሻ ለራሱ ምርቃት የተገዛው በሬ ወቅቱት ህይወቱ ያለፈው ተመራቂ የቀብር ስነ ስርዓት ተፈጸመ። የሰው ልጅ ህይወትና መጨረሻዋ ምንኛ የማይታወቅና ተለዋዋጭ ነው። ዛሬ በደስታና በፈገግታ የደመቀ ቤት በአንድ ጀንበር የለቅሶና የዋይታ ድምጽ ሲሰማበት ማየት ልብን እጅግ ይሰብራል። በቅርቡ ከጎንደር ዩኒቨርሲቲ በኤሌክትሪካል ኢንጂነሪንግ ዘርፍ በታላቅ ስኬት ተመርቆ ለነገ ህይወቱ ትልቅ ተስፋ ሰንቆ የነበረው ወንድማችን ፍስሐ አስማማው እጅግ ልብ በሚሰብር አደጋ ከዚህ ዓለም በሞት መለየቱን ስንሰማ የተሰማን ሀዘን ወሰን የለውም። የነገው ሀገር ተስፋ፣ ለቤተሰቦቹ መከታና የብዙዎች ኩራት የነበረው ፍስሐ የለፋበት ድካሙን ፍሬ አይቶ ገና ሳይጠግብ እንዲህ በወጣትነቱ መቀጠፉ እጅግ ያማል። ይህ ተስፋ የተጣለበት ወጣት ከሳምንት በፊት ነበር ምርቃት ካባውን የደረበው። ወላጆችና ዘመድ አዝማድ የምርቃቱን ደስታ አብረውት ለማሳለፍ ከጎንደር ጋይንት ጎብጎብ ከተማ ወደ ተወለደበት አካባቢ ይዘውት አምርተው ነበር። ነገር ግን በትናንትናው ዕለት ለምርቃቱ ድግስ ተብሎ የተገዛው በሬ በድንገት ወቅቶት ህይወቱ ሊያልፍ ችሏል። ለአላህ ምስጋና ይሁን ተብሎ ለደስታ ማክበሪያ የተዘጋጀው በሬ በአሳዛኝ ሁኔታ የቤተሰቡን ተስፋና ደስታ ይዞ ተጓዘ። የዚህ ወጣት ስኬትና ህልም በአጭር የተቀጨበት አሳዛኝ የቀብር ስነ ስርዓት ዛሬ በጋይንት ጎብጎብ ቀራኒዮ መድኃኔዓለም ቤተክርስቲያን ወዳጅ ዘመዶቹ፣ የክፍል ጓደኞቹ፣ የአካባቢው ማህበረሰብ በተገኙበት ተፈጽሟል። ለወላጆቹ፣ ለወዳጅ ዘመዶቹ እንዲሁም ለጓደኞቹ በሙሉ ፈጣሪ መጽናናቱን ይስጣቸው ላለሁኝ። ሰሞኑን በአዲስ አበባ ጎዳናዎች ላይ እንደዚህ አይነት ጎርፍና ውሃ ማየት የተለመደ ሆኗል። በዚህ አጋጣሚ ደግሞ እንግዲህ ስራ የፈጠሩ ወጣቶች አሉ። ወጣቶቹ ትልልቅ ሰዎችን የስራ ሰዎችን አዝለው በማሻገር ቢዝነስ እየሰሩ ይገኛሉና ቆንጆ ቢዝነስ ነው። በነገራችን ላይ ለምን ሰው አሁን ላይ ለምኖ ቀፍሎ ከሚቀበል እንደዚህ አይነት ስራ ሰርቶ ብር ሲያገኝ አስደሳች ነውና ያው በጣም በርቱ ነው የምንለው። እንግዲህ ደግሞ ስራው እንደምታዩት ነው። በጣም ደስ በሚል ሁኔታ ነው የሚከፍሉት። ልጁም ደስ በሚል ሁኔታ ነው አዝሎ የሚያሻግረው። ከአንዱ አስፓልት አሻግሮ ይወስዳል፣ ደግሞ ተመልሶ ከወዳ ያሻግራል። በሁለቱም አቅጣጫ ቆንጆ ቢዝነስ እየሰሩ ነው እና በጣም አሪፍ ነው። እንግዲህ እነዚህ ወደ ሌሎች ከተሞችም እንደዚህ አይነት ልምድ ልውውጥ ቢደረግ